በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድምጻችሁ አይሰማም። እናማትም እንደገና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሶስት እንዲጸና አንድ እንድገም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ በዛብፃነ እስከዛቲ ሰዓት እንጠቀምባት ዘንድ እድሜ ለንስሐ ይችን ጊዜ ተጨማሪ አድርጎ የሰጠን አምላክና አባታችን እግዚአብሔር ስሙ የተመሰገነ ይሁን። በቅድሚያ የተከበሩ አባታችን መላከ ሰላም ቆሞስ አባ ወልደ ሩፋኤል የዚህ ታሪካዊ ቤተ ክርስቲያን አስተዳዳሪና የመንጋው ጠባቂ፣ አይንተ እግዚአብሔር ወሊቃውንተ ቤተ ክርስቲያን ካህናት፣ ላይካነ ጽድቅ ወማይቶተ ቤተ ክርስቲያን ዲያቆናት፣ ሰባኪያነ ወንጌል መምህራን፣ የዝማሬ ጸጋ የተሰጣችሁ አገልጋዮች፣ በዚች በረከት በምናገኝባት ዕለተ ሰንበት ከቅርብም ከሩቅም መጣችሁ በውስጥም በውጭም በዙሪያው ቤተ ክርስቲያን የምትገኙ ምእመናንና ምእመናት ሁላችሁ እንደምን አደራችሁ? ኧረ እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ቅድመ ዓለም የነበረ ዛሬም ያለ ዓለምንም አሳልፎ ለዘላለም እስከ ዘላለም ድረስ የሚኖር ከፀጉር ቁጥር የበዛው ኃጢአት በደላችንን ያላሰበብን እንደ ሰማይ ከዋክብት እንደ ምድር አሸዋ ጸጋውን አብዝቶ ሳይገባን ለንስሐችን ጊዜ ተጨማሪ አድርጎ የሰጠን አምላክና አባታችን እግዚአብሔር ስሙ የተመሰገነ ይሁን። የወላዲት አምላክ የማህደረ መለኮት የቅድስተ ቅዱሳን የድንግል ማርያም አማላጅነት እንድንሰበሰብ ምክንያት የሆነን የሊቀ መላእክት የቅዱስ ሩፋኤል ተራዳይነት የሰንበት የልደቱ እንዲሁም የጾሙ በረከት በሁላችን ላይ ይደር። እንደ እግዚአብሔር አምላክ ቅዱስና መልካም ፍቃድ በዕለተ ሰንበት እጅግ ብዙ በረከት የምናገኝባቸው አጋጣሚዎች አሉ። አንድም ደግሞ በዚህ መልኩ ከእግዚአብሔር ጋር የምንገናኝበት ከእርሱ ጋር ያለን የአምልኮና የአገልግሎት ሕይወታችን በልምድና በስሜት ሳይሆን በእውቀት መሆን እንዳለበት የምንረዳበት የእግዚአብሔርን ድምፅ የምንሰማበት ሰዓት ላይ ደርሰናል። ከመጽሐፍ ቅዱስ ኃይለ ቃል እናነሳና እግዚአብሔር በረዳን መንፈስ ቅዱስ በገለጠልን በጋራ እግዚአብሔር የሚለንን እንሰማለን። እግዚአብሔር አምላክ ከሁላችን ጋር ይሁን። የምንነጋገርበት የመጽሐፍ ቅዱስ ክፍል የዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ያለው ቃል ይሆናል። ሰው የለኝም። አስቀድመን ግን ቅደም መምህሩ ጥሩ አድርገው እንደገለጡት ዛሬ አራተኛው ሰንበት ላይ ደርሰናል። ጾምን በተመለከተ የዚህን ስያሜ ትርጓሜና ዛሬ የሚተላለፈውን መልእክት አጠር ሰብሰብ እያደረግን ማህበራዊ ጉዳዮች ስላሉባችሁ ይዘናችሁ አንቆይም። ነገር ግን ከመጣን አይቀር የሆነ ነገር ይዘን የሆነ ነገር አግኝተን መሄድ ስላለብን በእኔ በደካማ ባሪያው ላይ አድሮ እግዚአብሔር ያስተምረናል። እግዚአብሔር አምላክ ከሁላችን ጋር ይሁን። የእግዚአብሔር ቃል ትኩረት ተመስጦ ሀሳብን መሰብሰብ መረጋጋት ይፈልጋል። አንዳንዶቻችሁን ደግሞ ሳያችሁ በመቆምና በመሄድ መካከል ነው ያላችሁት። እንዲሆነ ደግሞ የእግዚአብሔር ድምፅ አይሰማም። ስለዚህ በያላችሁበት ቦታ አረፍ አረፍ በሉ። እናንተ እንኳን ጊዜ ቢኖራችሁ ሌሊቱን በሙሉ አገልግሎት ላይ የነበሩ አባቶች፣ ካህናት፣ ወንድሞች፣ አገልጋዮችን ማድከም ስለሌለብን ነገራችንን አጠር አጠር ነው የምናደርገው። ማዕድ ነው። ማዕድ ደግሞ ቆሞ መብላት ስለማይገባ ወንዶችም ሴቶችም እናቶች አባቶች በያላችሁበት ቦታ አረፍ አረፍ በሉና እንዳልኳችሁ ለጊዜያችን በሚመጥን በዚህ ሰዓት ሊነሳ የሚገባውን ጉዳይ ብቻ እያነሳን እግዚአብሔር የሚለንን እንሰማለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ስልኮቻችሁ ለጥቂት ጊዜ እንዳይረብሹን በተቻላችሁ መጠን ጥንቃቄ እንድታደርጉ አሳስባችኋለሁ። ሁላችንም እንደምናውቀው ያው ሰሞኑን ሲተላለፍ እንደሰማነው
ታላቁ የአብይ ጾምን ማለት የዚህ የዘመነ ማርቆስ 2018 አንድ ብለን ጀምረን አራተኛው ሰንበት ላይ ደርሰናል። መጀመሪያ እስኪ ጾም ማለት ምን ማለት ነው የሚለውን ሐሳብ አጠር አድርገን እናንሳ። ጾም ማለት ጾመ፣ ተወ፣ ታቀበ፣ ተጠበቀ፣ ተከለከለ፣ ሸሸ፣ ራቀ የሚል ግሳዊ ትርጉም አለው። ባረፍተ ነገር ስንገልጸው ደግሞ ጾም ማለት በሃይማኖት ምክንያት ለተወሰነ ጊዜ ወቅት፣ ሰዓት ያለ ምግብ ያለ መጠጥ መቆየት ማለት ነው። እዚህ የመጣ ነው ሌሎች ጉዳዮች አጀንዳዎች ኖረውን አይደለም። ሃይማኖት የሚባል ከእግዚአብሔር ጋር እንድንገናኝበት የተሰራልን ከስጋ ይልቅ ለነፍስ ከምድራዊ ይልቅ ለሰማያዊው ከጊዜያዊ ይልቅ ለዘላለማዊ ቅድሚያ መስጠት እንዳለብን እንድንረዳ የሚያስችለን ጉዳይ ብቻ ነው እዚህ ቦታ እንድንመጣ ያደረገን። ስለዚህ ጾምን ሲገልጡት ሊቃውንት በሃይማኖት ምክንያት ያለ ምግብ ያለ መጠጥ። ለምን በሃይማኖት የሚለው ገላጭ ያስፈለገው በሌላ ጉዳይ አለመብላት አለመጠጣት የሚለውን ዓለም የሚጠቀምበት አካሄድ ስላለን አንደኛው። ሁለተኛው ደግሞ ጾም ማለት እግዚአብሔር ለሚሰጠን ቀጣይ ዕድሜ መንፈሳዊ ልምምድ የምናደርግበት ነው። እዚያ ያደረሰን ማን ነው? አልሰማኋችሁም? ማንም ሰው ስለፈለገ አይኖርም፣ ማንም ሰው ስላልፈለገ አይቀርም። በዚህ ዓለም ላይ ያለን ቆይታችን የሚወሰነው በማን ብቻ ነው? ስለዚህ ስለፈለግን ሳይሆን ማን ስለፈቀደ እዚህ ደርሰናል። ዛሬ ወይም ነገ ወደዚያ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግዳለን፣ እናተርፋለን የምትሉ ተመልከቱ። እናንተ ጠዋት ታይቶ ሲረፍድ እንደማይደገም ጤዛ ናችሁን ያለው ቅዱስ ያዕቆብ። ሱባኤውን አንድ ብለን ስንጀምር ዛሬ ላይ እንደርሳለን ብለን አስበን አይደለም የጀመርነው። ማን ፈቀደልን? ማን ረዳን? ማን አገዘን? ምክንያቱም የመጀመሪያውን ቀን እንኳን መጨረስ ያልቻሉ ሰዎች አሉ። ስለዚህ ጾም ማለት እግዚአብሔር ለሚሰጠን ቀጣይ ዕድሜ ባሉን ነገሮች ላይ ተጨማሪ የምንሰራበት ነው። በጾም የምንተወው ክፋት፣ በጾም የምንሰራው ጽድቅ የለም። ጾም መሆኑ ሳይሆን ለኔና ለእናንተ ክርስቲያን መሆናችን ከኃጢአት እንድንርቅ፣ ክርስቲያን መሆናችን ከእግዚአብሔር ጋር እንድንኖር የተሰራልን ነገር ስለሆነ ጾም ያንን ነገራችንን አጠናክረን የምንቀጥልበት እንጂ የምንጀምርበት አይደለም። ሁለተኛው ትርጓሜ እንደ ጊዜያችን መሄድ ስላለብን። ሶስተኛው ደግሞ ጾም ሽማግሌ ነው። ባልን ከሚስት፣ ልጅን ከወላጅ፣ መሪዎችን ከሚመሯቸው፣ አስተማሪን ከተማሪ፣ አገልጋይን ከተገልጋይ ሳይሆን የምታስታርቀው ጾም ራስን ከራስ ነው። ሐዋርያው ቅዱስ ጳውሎስ ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛል ብሎ ገላትያ ምዕራፍ 5 ቁጥር 16 ጀምሮ እንደገለጠው የጾም ስራ ነፍስን ከስጋ ጋር ማስታረቅ ነው። ነፍስ የምትፈልገውና ስጋ የምትፈልገው ነገር የተራራቀ ስለሆነ የምናስታርቅበት ወቅትም ስርዓትም ጾም ነው። ሶስተኛ። አራተኛ ደግሞ ጾም ልጓም። ልጓም ማለት አንድን ፈረስ ጋላቢው እንደፈለገው የሚያዝበት ገመድ፣ ከፈለገ እንዲቆም፣ ፍጥነት እንዲጨምር፣ ፍጥነቱን እንዲቀንስ፣ ወደ ኋላ እንዲዞር፣ ወደ ቀኝ እንዲዞር የሚያደርግ ይሄ እንደፈለግኩ ልሁን የሚለው ስጋችንን አይ የተፈጠርክበት ዓላማ ለዚህ ነው፣ እግዚአብሔር ሰው አድርጎ የፈጠረልን እንዲህ ያለ ክብር ነው ብለን ስርዓት የምናስይዝበት ነፍሳዊ ወደሆነው ጉዳይ የስጋችንን ፍላጎት ስበን የምናመጣበት ቅዱስ ጳውሎስ እንደገለጸው እኛ ፍጥረቱ ነንና መልካሙን ነገር ለማድረግ በክርስቶስ ኢየሱስ ተፈጠርን እንዳለው ለኃጢአት፣ ለርኩሰት፣ ለክፋት አልተፈጠርንምና ሰውንንና ስንስት የምናስታውስበት ስጋችንን የምንቆጣጠርበት ወቅትን ስርዓትን ነው ጾም። ጨረስን ይሄኛውን ጉዳይ። ሌላኛው ጉዳያችን ደግሞ ዓመታዊ በሆነው የአጿጿም ስርዓታችን ውስጥ ፍትሐ ነገሥት እንደሚያዘው የምንጾማቸው አጽዋማት የአዋጅ የሚባሉት 7 ናቸው። እነዚህ 7ቱን የአዋጅ አጽዋማት 7 ዓመት ያልሞላቸው፣ የጤና ችግር ያለባቸው ወይም የተለያየ ቤተክርስቲያን የምታውቀው ከምክረ ካህን ጋር በመነጋገር አይ ጾም ለምጾም አይገባቸው ከምንባለው ውጪ መብታችን ነው ብለን የማንዘላቸው፣ መብታችንን ብለን የማንተዋቸው የትሩፋት አጽዋማት ለምሳሌ ሲጾሙ በፍላጎት አለመጾማችን በረከት ያሳጣናል እንጂ አንወቀስም፣ አንጠየቅም። 7ቱን የአዋጅ አጽዋማት መጾም ግን ለአንድ ክርስቲያን መብት ሳይሆን መንፈሳዊ ግዴታው ነው። ከነዚህ 7 የአዋጅ አጽዋማት ደግሞ አሁን ያለነው ታላቁ የአብይ ጾም ላይ ነው።
በዚህ በአብይ ጾም ላይ ደግሞ የምናነሳቸው ነገሮች ይኖራሉ። ይህን ሁሉ የምናነሳው ልናየው የወደድነውን ዛሬ ቤተክርስቲያን መጻጉዕ ብላ የምታስተምረውን ትምህርት እዚህ ጋር እንዲያደርሰን ስለፈለግን ነው ሐሳቡን የምናነሳው። ይሄ ታላቅ ጾም ታላቅ የተባለበት ምስጢር ምንድን ነው? ስለተባለ የምንልበት ዘመን አልቅቷል ወገኖች። ለምንድን ነው የተባለው እያልን የምንጠይቅበት፣ ወደ መምህራን ወደ ጉባኤ የምንመጣበት፣ ወደ ቤተክርስቲያን የምንመጣበት፣ እያንዳንዱን ጉዳይ ሲነገረን የምንሰማበት፣ ካልገባን ጠይቀን የምንረዳበት ጊዜ ስለሆነ ይህ ጾም ለምንድን ነው ታላቅ የተባለው? የመጀመሪያው ምክንያት መድኃኔ ዓለም አማኑኤል ኢየሱስ ክርስቶስ አምላካችን የሥራ ሁሉ መጀመሪያ ያደረገው ጾም ስለሆነ ነው። እቤት ግቡና መጽሐፍ ቅዱስን አንብቡ። የማቴዎስ ወንጌል ምዕራፍ 1 ላይ ትውልድ ነው የሚነግረን። እገሌ እገሌን ወለደ፣ እገሌ እገሌን ወለደ ብሎ ይጨርሳል። ምዕራፍ 2 ላይ ደግሞ ቤተልሔም ያለውን ነገረ ልደቱን ይገልጽልናል። ምዕራፍ 3 ላይ ደግሞ በእደ ዮሐንስ በማይከለ ዮርዳኖስ ተጠመቀ ብሎ ነገረ ጥምቀቱን ያስረዳናል። ምዕራፍ 4 ላይ የሚወስደን ወደ ገዳመ ቆሮንቶስ ነው። በዚያ ቦታ ላይ ኢየሱስ ክርስቶስ አማኑኤል አምላካችን የሥራ ሁሉ መጀመሪያ የሆነውን ጾም ጾሞ ሥርዓትን ሰርቶ ምሳሌ አርአያ ሆኖናል። የመጀመሪያው ምክንያት ነው። ሁለተኛው ደግሞ የምንጾመው 55 ቀን ነው። እርሱ 40 መዓልት 40 ሌሊት ጾመ ይለናል መጽሐፍ ቅዱስ። እኛ ደግሞ 55 ቀን እንጾማለን። እዚያ ሰፈር እዚያ መንደር ያሉ ደግሞ መጽሐፍን ትጥሳላችሁ። የዮሐንስ ራእይ ምዕራፍ 22 መጨረሻው አንቀጽ ላይ በዚህ ቃል ላይ የጨመረ ከዚህ ቃል ላይ ያጎደለ ዋጋውን ይቀበላል ይላል። ይሄን እያላችሁ ለምን ታስተምራላችሁ? ለምን እንግዳ ስራ ትሰራላችሁ ይሉናል። ቅዱስ ጳውሎስ እንዳለው ልዩ ልዩ በሆነ በእንግዳ ትምህርት ስርዓት አትወሰዱ ብሏል። እኛ የሰራነው እንግዳ ስርዓት፣ እኛ ያመጣነው እንግዳ ትምህርት የለም። ያለ ማስተዋል ጉዳይ ነው። አዎ 40 መዓልት 40 ሌሊት ብዙዎች በሚገባን ቋንቋ 40 ቀናት ነው ኢየሱስ ክርስቶስ የጾመው። እኛ ደግሞ 55 ቀን እንጾማለን። ለምን ብንል በ40 ቀን ቆይታችን ውስጥ 8 ቅዳሜና 7 እሑዶች አሉ። 8 እና 7 15 15 ሲደመር 40 55 ይሆናል። ታላቅ የመባሉ ሁለተኛ ምስጢር። ሶስተኛ ታላቅ የመባሉ ምስጢር እንደ ሊቃውንቱ ሳምንታት፣ ሰንበታት፣ እሑዶች የሚል ስያሜ ተሰጥቶት ዘወረደ ብሎ ጀምሮ በትንሣኤ የሚያበቁ 8 ሳምንታት አሉ። እያንዳንዱ 8ቱም ሳምንታት የራሳቸው የሆነ መልእክት የሚተላለፍባቸው ሁኔታ አለ። 7ቱም የአዋጅ አጽዋማት በውስጣቸው 7 ጉዳዮች አሏቸው። ባለቤት፣ ጊዜ፣ ምስጢር፣ ምሳሌ፣ ትምህርት፣ ታሪክ፣ መልእክት። 7ቱም የአዋጅ አጽዋማት 7 ጉዳዮች በውስጣቸው። በቤተክርስቲያን 7 ቁጥር ፍጹም ቁጥር ተብላ ስለምትታመን ሶስተኛው ይሄ። አራተኛው ነው ሁለተኛው ነው። ሶስተኛው ደግሞ ከሌላው አጽዋማት በተለየ በዚህ ጾም ማሸብሸብ፣ ማጨብጨብ፣ እልል ማለት ከጸናጽልና ከከበሮ ጋር የተገናኙ ምንም ጉዳዮች አይኖሩም። ይህንን ማድረግ ግን ነውር ነው እያልን አይደለም። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ሁሉን አድርጉ ነገር ግን በስርዓቱና በአግባቡ ይሁን ስላለ ያንን ስርዓት እንከተላለን። ይሄ አይሆንም። ታላላቅ በዓላት ሲኖሩ ግን በተፈቀደ ጊዜ ከዋዜማው ሰዓታት ማህሌቱ ላይ ታቦታት ወደ መንበረ ክብሩ እስከሚመለስ ምናልባት በጥንቃቄ ማታ ጉባኤ ላይ ብቻ ይሄ ስርዓት ሊፈቀድ ይችላል። ሌሎች አጽዋማት ላይ ይሄ የለም። ስለዚህ ታላቅ የመባሉ ከብዙ ምክንያቶች መካከል አንዱ ይሄ። ግን አሁን ሰዎች ከ7ቱ የአዋጅ አጽዋማት አብይ ጾምን ብቻ መርጠው የሚጾሙት ከዚህ መረዳት አንጻር ነው ከሆነ ስህተት። ምክንያቱም 7ቱንም የአዋጅ አጽዋማት መጾም ለኔና ለእናንተ ግዴታ ነው፣ መንፈሳዊ ግዴታ። ቤተክርስቲያን አስጨንቃ የምትገዛ እግዚአብሔር አስጨንቆ አምልኩኝ አገልግሉኝ የሚል አምላክ ነፃ ፈቃድ ሰጥቶናል። ነገር ግን መንፈሳዊ በሚለው መረዳት መንፈሳዊ ግዴታችን ይሄና ለመጾም በዚህ ጾም ላይ ብዙ ልናሟላቸው የሚገቡ ነገሮች አሉ። ከኔ ጋር ናቸው። እግዚአብሔር ለዘላለም በዚህ ያኑረን። በምንሰማው ቃል እንድናርፍ፣ በምንሰማው ቃል እንድንጽናና በቸርነቱ ይርዳን።
የጎደለው የሚሞላበት የጠመመው የሚቀናበትን ምስጢር ይግለጥልን። ስንሰማ ደስ ይለናል፣ ስንሰራ ደግሞ እግዚአብሔር ደስ ይሏል። የሥራ ሰዎች ያድርገን። እዚሁ ጋር ደግሞ ተጨማሪ የምናመጣው ስንጾም ደግሞ ልናሟላቸው ልናውቃቸው የሚገቡ ነገሮች አሉ። የመጀመሪያው ጾም ያለ ንስሐ አይጾም። እስኪ ጉባኤ ላይ ያላችሁ ሰዎች ስንቶቻችንን በንስሐ እየጾምን ያለን? ዓለም እንዲህ እንደ ቆዳ በተወጠረችበት ሰዓት ሶሻል ሚዲያው፣ ኤሌክትሮኒክስ ሚዲያው፣ ፕሪንቲንግ ሚዲያው የሚያስጨንቅ ዜና በሚነግረን ሰዓት በንስሐ የምንጾም ምን ያላችን? ሁለተኛ ጾም እርቅ ሳያወርዱ ቂም ይዘው የበቀል ብድራትን የሚከፍሉበትን ጊዜ እያወቁ አይጾምም። ሶስተኛው ጾም በምቾት አይጾም። የላመ የጣፈጠ ምግብ እየተበላ አይጾምም። ትንቢተ ዳንኤል ላይ ስናነብ ምንድን ነው ያለን ነብዩ እግዚአብሔር ዳንኤል? ማለፊያ እንጀራ አልበላሁም። ጾም ሲጾም በምቾት አይጾም። ይሄ በየሆቴሉ በየካፌው የሚደረደረውን ምግብ እንደው እየበሉ ጾም፣ አሳ እያገላበጡ ጾም ደግሞ ክብራቸው ነውራቸው ነው። ሐሳባቸው ምድራዊ ነው፣ ሆዳቸው አምላካቸው ነው ያለ ቅዱስ ጳውሎስን ቃል እንዲፈጸምብን ሊገባ ይገባል። በተቻለን መጠን ማለት ነው። ግን እዚያ መንደር ወንጌል ያልተገለጠላቸው እውነት ያልገባቸው ቃሉን ለነሱ በሚመቻቸው መንገድ እየተረዱ እንደገባቸው እንደተማረ እንደ ሊቃውንት ላስተምር የሚሉ ክፍሎች ግን ምን ያደርጋሉ? የእኛን ስስብለት ያውና ድክመታችንን እንደ አድቫንቴጅ ይወስዱና ታሪክን እያቀላቀሉ በእኛ ግራ መጋባት ላይ ተጨማሪ ግራ መጋባት ይጨምራሉ። ምን አድርገው? አይ ኢየሱስ ክርስቶስ እኮ ጥቂት አሳንና ጥቂት ቂጣ አበርክቶ ያበላው እኮ አብይ ጾም ላይ ነው። ክርስቶስ ከማንም ጋር አልተገናኘም ሲጾም። እኛ ውስጥ ያለችዋን ድክመታችንን ግን እነሱ እንደምን ይጠቀሙባታል? እንደ አድቫንቴጅ ተጠቅመው ክፍተቱን ይሞላሉ። እንደዛ ከሆነማ ችግር የለም ይላል። ያልበሰለ ያላስተዋለ ወደ ሊቃውንት ያልቀረበ በደጀ ሰላም ያልተገኘ አውደ ምሕረት ቁጭ ብሎ ያልተማረ ከመምህራን ጠይቆ ያልተረዳ ክፍተቱን ምን ያደርጋል? በዚህ መንገድ ይጠቀምበታል። ሲጾም ግን በምቾት አይጾም። እንደው ይበዛ ሁለት አይነት። አንዳንድ እኮ ሆቴል ስትሄዱ ቢፌው በጣም ከመርዘሙና ከመብዛቱ የተነሳ ዘወረደ ጀምራችሁ እኮ ትንሣኤ ሊባል ይችላል። ያንን ሁሉ ሰው እየበላ እንዴት ነው ጾማለሁ ብሎ ራሱን የሚያሞኝ? በዚህ ልክና መንገድ አይጾምም ወገኖች። እነዚህ ሶስቱ ስንጾም መሰረታዊ ጉዳዮች ናቸው። አሁን ምን ብለን መጣን? የዛሬው ዕለት ላይ ደረስን። የዛሬው ሰንበት መጻጉዕ ይባላል። አሁን ለታሪኩ ለትምህርቱ እንግዳ ሆነን ሳይሆን ከሕይወታችን ጋር አዋህደን እዚህ ጋር ከሚነገረው ታሪክ አንጻር አካሄዳችንን ማስተካከል እንድንችል ጥቂት መንገድ ማሳየት ነው እንጂ ይሄንን ታሪክ የማያውቅ ሰው ይኖራል ተብሎ አይታመንም። እግዚአብሔር አምላክ ከሁላችን ጋር ይሁን። ዘወረደ ቅዱስ ምኩራብ ብለን አራተኛው ሰንበት፣ አራተኛው እሑድ፣ አራተኛው ሳምንት ላይ ደርሰናል። ማን ፈቅዶ? አልሰማኋችሁ? ማን ፈቅዶ? እኛ ፈልገን ሳይሆን ማን ፈቅዶልን? የመዳን ቀን መቼ ነው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ግን ዛሬ ነው አይልም። መቼ ነው የሚለው? አሁን ነው። አሁን የመዳን ቀን አሁን። እግዚአብሔር ክፉን በሩቅ ያድርግልን፣ ያንን አይጥራን። አሁን ጊዜው በጣም አስቸጋሪ ነው። ሰው ቁጭ ባለበት የሚቀርበት ወጥቶ የማይመለስበት ሞት በጣም ቅርብ የሆነበት ዘመን ላይ ደርሰናል። ዓለም ያለችበትን ጭንቅ ተመልከቱ። መጽሐፍትን ጠቅሰው ሊቃውንት ምን ይሉ ነበር? ይህንን ዘመን አይተው ማለት ነው የሚያስጨንቅ ዘመን ይመጣል ይሉ ነበር። እኔና እናንተ ያንን ዘመን የምንጠብቅ አይደለንም፣ ያለነው መሃሉ ላይ። እግዚአብሔር በዚህ ዘመን መውጫችንን ያሳየን፣ የምናርፍበትን ነገር ይስጠን። እስኪ ታሪኩን ሰብሰብ አድርገን እናንሳ። ልብ በሉ፣ ብዙ ጉዳዮችን ያነሳ ነው፣ ግን የተጠቀምነው ጥቂት ደቂቃ። ቅድም እንዳልኳችሁ ጊዜያችንን እንዲህ አድርገን መጠቀም ስላለብን ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። በዚህ ታሪክ ውስጥ አንድ ሰው እናገኛለን። ታማሚ የነበረ አስታማሚ ያልነበረው ለ38 ዓመት በእንዲህ ያለ ችግር ውስጥ የቆየ ታማሚ ነው። ከህመሙም በላይ ደግሞ አስታማሚ አጠገቡ አልነበረ። ከዛ በላይ ደግሞ በህመም የቆየበት ጊዜ 38 ዓመት። እኛ ጧት ከእንቅልፋችን ስንነሳ ትንሽ ራሳችንን ካመመን ውላችን ይበላሻል። 38 ዓመት ታሞ
38 ዓመት ያለ አስታማሚ ያለው ሰው እኮ ቢያንስ ምን ይላል? ይጽናናል አይደል? ሲያዋራው ህመሙን ይረሳል፣ ጭንቀቱን ይረሳል። ይህ ሰው ግን ታማሚ ነው፣ አስታማሚ የለው። ለዚህ ነው ኃይለ ቃላችንን ምን ያለው ሰው የለኝም ብለን የተነሳ። በዚህ ዓለም ላይ ስንኖር ሁልጊዜ ምቾት አይኖርም፣ ሁልጊዜ የተረጋጋ ነገር አይኖርም፣ ሁልጊዜ ትንሣኤ የለም። ዓለምም ወደ ህይወታችን የሚመጣበት ጊዜ አለ፣ የሚያስጨንቅ ጊዜ ማለት ነው። ከፍቶን የሚያጽናናን ሰው ልናጣ እንችላለን። አዝነን የሚያረጋጋን ሰው ልናጣ እንችላለን። ሰው በተራብንበት ጊዜ ሰዎች መሃል ቆመን ሰው ልናጣ እንችላለን። እግዚአብሔር እንዲህ ያለ መከራ ውስጥ እንዳይጥለን ፈቃዱ ይሁንልን። ይህ ሰው ይህንን ቃል ተናገረ። ለማንና በምን አይነት መንገድ የሚለውን ሐሳብ ነው የምናነሳው። እግዚአብሔር አምላክ ከሁላችን ጋር ይሁን። ልብ በሉ፣ ሶስቱ ነገር መሰረታዊ ነው። አንደኛ ታማሚ ነው፣ ሁለተኛ አስታማሚ የለው፣ ሶስተኛ ደግሞ በዛ ሁኔታ ውስጥ የቆየው 38 ዓመት። ለምን ብለን እንጠይቅ። እግዚአብሔር ስራውን የሚሰራው እኔና እናንተ ስንፈልግ አይደለም። በመጀመሪያይቱ የሊቀ ሐዋርያት ቅዱስ ጴጥሮስ መልእክት ምዕራፍ 5 ቁጥር 6 ላይ በጊዜው ከፍ እንዲያደርጋችሁ ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉ። እግዚአብሔር ያሳርፋል፣ ማዕበልን ያቆማል፣ እንባን ያብሳል፣ ቀንበርን ይሰብራል፣ መረጋጋትን ይሰጣል። ግን በእኛ ጥንካሬና የእርሱ ጊዜ ተጨምሮ ነው። እኛ በበረታን ቁጥር፣ እኛ በጠነከርን ቁጥር ከእርሱ ጋር ያለን ግንኙነት እየጠበቀ በሄደ ቁጥር ምን እንሆናለን? ከእግዚአብሔር የምናገኘው። ለምን መጽሐፍ ምን ይላል? የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት ወደኋላ አላለችም። በእናንተና በአምላካችሁ መካከል ገደል አለ፣ ያንን ገደል ስበሩ። ያ ከሆነ እግዚአብሔር ይቀርባል። ይህ ሰው ታዲያ በዚያ ድካም ውስጥ በዚያ ሁኔታ ውስጥ ሆኖ ኢየሱስ ክርስቶስ ወደ እርሱ መጣ ይላል። ወደ ቤታችንም ወደ ሕይወታችንም አምላካችን ይምጣ አለ። ዛሬም ከዚህ በላይም እንዳንደክም፣ ከዚህ በላይም እንዳንዝል፣ ከዚህ በላይም ጫናው እንዳይከብድን እያደረገ ያለው አንድም እርሱ አስከትሎም ለእናቱ የገባላት ቃል ኪዳን እንደገና ደግሞ ሰማያዊውን አገልግሎት በውክልና ያለ እረፍት የሚያገለግሉ ሊቃውንት፣ ካህናት፣ ዲያቆናት አባቶቻችን ስላሉ ስለ ቃል ኪዳኑ ከዚህ በላይ ፈተና እንዳይመጣብን አድርጓል። አሁንም አምላካችን የምሕረት ፊቱን ይመልስልን። የሚያስፈልገን አሁን ይሄ ነው። ሰዎች ሊያስተካክሉት የማይችሉትን፣ ሰዎች ሊቀይሩ የማይችሉትን ነገር ማስተካከል መቀየር ይችላል እግዚአብሔር። ኢየሱስ ክርስቶስ ወደዚያ ታማሚ መጣ። ይህ ሰው ደግሞ ባያገኘው ይሰማ ነበር። ድውያን ይፈወሳሉ፣ ጎባጣ ይቀናል፣ ዕውራን ይበራሉ፣ ለምጻሞች ይነጻሉ። ይሄን ይሰማ ነበር። መጣል ወደ ታማሚ 38 ዓመት ነው የቆየው። ልብ በሉ ወገኖች፣ 38 ዓመት በህመም እንደገና ያላስተማረ ኢየሱስ ክርስቶስ መጣ። ምንድን ነው የምትፈልገው አለው። ለምን እግዚአብሔር የጤሜዎስ ልጅ በርጤሜዎስ አይነ ስውር ነው። የናዝሬቱ ኢየሱስ ሆይ ማረኝ ያለ እየወደቀ እየተነሳ በሐዋርያት ድጋፍ መጥቶ አቆሙት። እሱ ጋር እንደደረሰ ሲያውቅ ተንበረከከ። ምን ላደርግልህ ትፈልጋለህ አሉ። ደካማ የሆኑ አይሁድ ተዘባበቱ፣ ሳቁበት ይላል። ለምን? በርጤሜዎስ የሌለውን ነገር ያውቃል። ለምን ይጠይቀዋል? ማየት ነው የማይችለው፣ ማየት ነው የተሳነው። ዝም ብሎ ዳን ለምን አይለውም ብለው በልባቸው ክርስቶስን አሙት፣ ተዘባበቱ ይላል። ክርስቶስ ግን ያንን ያደረገው በርጤሜዎስ ያለበትን ችግር ሳያውቅ ቀርቶ ሳይሆን እኛ ጸሎት ስንጸልይ በጥያቄያችን ውስጥ አስቀድማችሁ ጽድቁን መንግስቱን እሹ፣ ሰው ሊያደርግላችሁ ሰው ሊያስተካክልላችሁ የማይችለውን ነገር ለእርሱ ንገሩት፣ እርሱን ጠይቁ ከሚል አንጻር እንጂ ሳያውቅ ቀርቶ አይደለም። ምን እንደሆነ ያውቃል፣ ለምን እንደመጣም ያውቃል ክርስቶስ። በዚህ ሰዓት በዚህ አካባቢ መጠመቂያ አለ። መላእክት መጥተው ሲባርኩት ዑደት ሲሆን ቀድሞ የገባ ሰው ይፈወሳል። ክርስቶስ መጣና ያወራው ጀመረ። አዎ አለ፣ እኔ ሰው የለኝም አለ። በዚያ ቦታ ላይ ወስዶ ለዛውም ልብ በሉ የሚድንበትንም ቦታ የሚድንበትም ሁኔታ እኮ ያውቋል። ነገር ግን ሰው የለኝም አለ። ሰው ያላቸው ከኋላ እየመጡ እየተፈቱ ከለምጽ እየነጹ ብርሃንን እያገኙ ይሄዳል። እኔ ግን ሰው የለኝም አለ።
ከዚህ ወስዶ መጠመቂያው ጋር የሚያደርሰኝ ተጠምቄ ጤናዬ እንዲመለስ ከሰው እኩል እንደሆን ሊያደርገኝ የሚችል ሰው የለኝም ማለት። በዚህ ሰዓት ክርስቶስ የተናገረው ነገር እንዳልኳችሁ በዘመኑ ላነበሩ ሰዎች ለእኛም የሚያስደነግጥ ነገር ነው። ምን አለው? አልጋህን ተሸክመህ ሂድ። ልብ በሉ 38 ዓመት በአንድ ጎኑ የተኛ አገላባጭ ያልነበረው አስተማሚ ያልነበረውን ሰው አልጋህን ተሸክመ ሂድ አይደለም እኮ ከተኛበት ተነስተ ቁም ማለት ከባድ። ለምሳሌ 15 ወይም 20 ደቂቃ ቁጢጥ ብላችሁ ተቀመጡ፣ ወይም እግራችሁን አጣምራችሁ ተቀመጡ። በቤተክርስቲያን ስለማይፈቀድ ምሳሌውን ከዚያ በኋላ ቁጢጥ ብላችሁ ከተቀመጣችሁበት ተነስታችሁ ለመራመድ ሞክሩ፣ አትችሉም። ለምን? በቁጢጥ ብላችሁ በተቀመጣችሁ ወይም እግራችሁን አጥፋችሁ በተቀመጣችሁበት ጊዜ የደማችሁ ዑደት በስነ ስርዓቱ መዞር ስላልቻለ ይደነዝዛችኋል። ያ ሰው ደግሞ 38 ዓመት ነው የተኛው በአንድ ጎኑ። አልጋህን ተሸክመ ሂድ አለው። እንደ ጌታ ሆይ 38 ዓመት ነው እኮ የተኛው፣ እጄን ይዘህ አንሳይ ወይም የሚደግፈኝ ሰው ላክልኝ፣ እንኳን አልጋዬን ተሸክሜ መሄድ ባዶ እጄን መሄድ አይደለም፣ ባዶ እጄን መሄድ መቆምም አልችልም ብሎ ተከራከረ፣ ተሟገተ አይልም። ከተኛበት ተነሳ፣ አልጋውንም ተሸክሞ ሄደ ይላል። ለምን? አምላክ ነው ኢየሱስ ክርስቶስ። ኤልሻዳይ ነው። የሚሳነው የሚያቅተው የሚከብደው ነገር የለ። ቤተክርስቲያን ባለው እግዚአብሔር ትርጓሜ ላይ ይሄን ታስተምራል። ይሄንንማ ሰምተናል ይላሉ አንዳንድ ሰዎች። ሰምተናል። ታዲያ ለምንድን ነው የማይሰማኝ? ለምንድን ነው ስጸልይ የማይሰማኝ? ለምንድን ነው ስጾም ምንም ነገር የማይለኝ ይላሉ። ጾሙም የጾሙንም ስርዓት ይሰራልን፣ ስንጸልይ እንደሚሰማን ዋጋ እንደሚከፍለን ቃል የገባልን አምላክ ቃሉን ለውጦ አይደለም፣ ወይም ከኛ የሚፈልገው ነገር ኖሮ አይደለም። ኦሪት ዘዳግም ምዕራፍ 10 ቁጥር 16 ጀምሮ እግዚአብሔር አምላክ በፍርድ የማያደላ በማለጃ የማይቀበል ጉቦ የማይበላ አምላክ አይደለምና እናንተ ግን የልቦናችሁን ሸለፈት ግሩዙ። ምንም ነገር አይፈልግም እግዚአብሔር ከኛ። እኛ ውስጥ ያለ ጉድለት፣ እኛ ውስጥ ያለ ድዝለት፣ እኛ ውስጥ ያለ ድካም ስላለ ይህ ሰው አልተጠራጠረም። የኋላውን ታሪኩን ተውት፣ እዛው ጊዜው ሲደርስ ሊቃውንቱ በደንብ ያበራሩታል። እንዲህ ያለ ውለታ የዋለለትን አምላክ የሆነ ጊዜ ላይ የሰራው ነውር አለ መጽሐፉ። ጊዜው ሲደርስ መምህራኑ ከኔ በተሻለ ስለሚያብራሩት እዛ ጉዳይ ላይ አንገባም። አሁን ጉዳያችን ይሄ ስለሆነ እስኪ በሕይወታችን ውስጥ እንዲህ ያለ የተወሳሰበ ነገር አጋጥሞን እግዚአብሔር ጋር መጥተን ያልተፈታልን ሰዎች አለ። ታመን ጸበል ተጠምቀን ጤናችን ያልተመለሰ ሰዎች አለ። በሰው ተከበን ሰው አተን ተስፋ በቆረጥን ሰዓት ወደ እግዚአብሔር መጥተን ተስፋችን ያለመለመ ሰዎች አለ። ካልሆነ ችግሩ ያለው እኛ ጋር ነው ማለት ነው። ሰው የለኝም። ዮሐንስ ወንጌል ምዕራፍ 5 ቁጥር 7 አበዛው ይበቃል አይደል? በቃ ነገር ሲለጠጥ ሲቆረጥም ጥቅም የለው። በልክ እኔ ሳገለግል የጉባኤውን መንፈስ እያየሁ ነው። ሰው ግራና ቀኝ ማየት ከጀመረ፣ ማዛጋት መንጠራራት ከጀመረ፣ ስልኩን አስር የሚያወጣ ከሆነ እየበቃው ነው ማለት ነው። ስለዚህ አሁን ዝም ብዬ ብቀጥል የሚያደምጥ እንጂ የሚቀመጥ እንጂ የሚያደምጥ ሰው አላገኝም። የአገልጋይ ደግሞ ትልቁ ነገር ምንድነው? የሚያገለግለውን ሕዝብ ስሜት እየተረዳ ነው ማገልገል ያለበት። ሁለተኛ ደግሞ ቅዳሴው ላይ የነበሩ አባታችንን ማስቀምጦ ከዚህ በላይ መናገር የሚገባ አይደለም፣ ነውርም ነው፣ ስርዓትም ስራ አይደለም። ሐሳቡን እንዲያንስተናል። ገና ሳምንቱን በሙሉ ከኔ የበለጠ እውቀቱም ጸጋውም ያላቸው መምህራን መጻጉ እያሉ ታሪኩን ስለሚደጋግሙልን እጃችን ላይ ያለው ስልክ ብዙ ነገር ስለሚነግረን ዛሬ ይሄንን ብቻ መሰረታዊ ጉዳይ አንስተናል። ማን አስተማረን? አላመናችሁበትም? ማን አስተማረን? ማን መከረን? ማን ጉድለታችንን ሞላልን? እኔም ራሴ ብቆይ ደስ ይለኝ ነበር ከእናንተ ጋር። ግን ከዚህ በኋላ ገና አዲስ አበባ ብዙ ጉባኤ ይቆየኛልና እናንተንም ከዚህ በላይ ፀሐይ ላይ ጥላ ተጠልዬ አይዟችሁ በረከት ነው እያልኩኝ ልሸነግላችሁ አልወድም። ይበቃናል። ያስተማረን የመከረን ምስጢሩን የገለጠልን በቃሉ ያሳረፈን ያጽናናን ሰው ባይኖረን እንኳን እርሱ ሁልጊዜ ከኛ ጋር እንደሆነ የነገረን ምንም ነገር ሳይፈልግ የፈለግነውን ነገር የሚሰጠን አምላክ እንደሆነ ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ከቤተ ክርስቲያን መዘጋት፣ ከካህናት ስደት፣ በኃጢአት ምክንያት ከሚመጣ ቅጣት አምላክ በቸርነቱ ይሰውረን ይሰውራችሁ። እዚህ መጣችሁ ቃሉን ድምፁን እንደሰማችሁ በመንገድ በጎ ወደ ቤት ስትገቡ ቸር ነገር ይቆያችሁ። ወጥቶ ከመቅረት ማቆ ከመሞት አግኝቶ ከማጣት ከወዳጅ ጠላት ይሰውረን ይሰውራችሁ። እንዲህ ተሰብስበው ለማምለክ ለማገልገል
ሀገር ሰላም መሆኗ ወሳኝ ነውና ሀገራችን ኢትዮጵያን ሰላም ያድርግልን። የመሰብሰባችን ምክንያት የሆነች ቤተክርስቲያናችንንም ይጠብቅልን። አንድ ብለን ጀምረን እዚህ ደርሰናል ስለፈቀደልን ከቁጥር ሳያጎድለን ለፍጻሜ እንዲያበቃን የትንሣኤውን ብርሃን እንዲገልጥልን ቅዱስ ፈቃዱ ይሁንልን። ሰው የለኝም